ኢራን ፈጽመዋለች በተባለው የሳይበር ጥቃት በዩኬ አነስተኛ የኃይል ማመንጫ ለቀናት ተዘግቶ እንደነበር ተገለጸ። መንግስት በዩናይትድ ኪንግደም የኢነርጂ ስርዓት ላይ ምንም አይነት የተደቀነ ስጋት የለም ቢልም የአገሪቱ የኢነርጂ ደህንነት ተቋም ግን የኃይል አቅራቢ ድርጅት የሳይበር ጥቃት ሊኖር ይችላል በሚል የጥንቃቄ መልእክት ማስተላለፋቸው ተገልጿል። ዘዴሊ ቴሌግራፍ ጥቃቱ ባለፈው ወር መፈጸሙን ገልጾ ከኢራን መንግስት ጋር ግንኙነት ያላቸው ቡድኖች ወንጀሉን መፈጸማቸውን ዘግበዋል። የዕለቱ ቀዳሚው መረጃችን ይሆናል። የፓኪስታን ጦር አዛዥ ነገ ሰኞ ወደ ኢራን ሊያቀኑ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የፓኪስታን ጦር አዛዥ አሲም ሙኒር የቀጠናው ሰላም ደህንነትን ለማስቀጠል የሚደረገውን ጥረት ለማገዝ ሰኞ ቴህራን እንደሚገቡም አስታውቋል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በኢራን ላይ የጀመሩትን ጦርነት ለማስቆም በሚደረገው ድርድር ውስጥ ፓኪስታን የአሸማጋይነት ሚና እየተጫወተች ትገኛለች። ሌላኛው አንኳር መረጃችን ነው። የኢራን ፕሬዝዳንት ማሱድ ፔሼሽያንግ እሁድ ዕለት ቴህራን ሙሉ ጦርነት ውስጥ ትገኛለች በማለት መንግስት ችግሮቻችንን ለመቅረፍ እየሞከረ መሆኑን ተናገሩ። ይህም ሌላኛው ርዕሰ ጉዳያችን ይሆናል። የባህር ወንበዴዎች የኤርትራ ባንዲራን የሚያውለበልብ መርከብ ማገታቸው ተሰምቷል። እስከ መጨረሻው አብራችሁን ስትቆዩ ሙሉ ዝርዝር መረጃውን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ አለፍን። ኢራን ፈጽመዋለች በተባለው የሳይበር ጥቃት በዩኬ አነስተኛ የኃይል ማመንጫ ለቀናት ተዘግቶ እንደነበር ተገለጸ። መንግስት በዩናይትድ ኪንግደም የኢነርጂ ስርዓት ላይ ምንም አይነት የተደቀነ ስጋት የለም ቢልም የአገሪቱ የኢነርጂ ደህንነት ተቋም ግን የኃይል አቅራቢ ድርጅቶች የሳይበር ጥቃት ሊኖር ይችላል በሚል የጥንቃቄ መልእክት ማስተላለፋቸው ተገልጿል። ዘዴሊ ቴሌግራፍ ጥቃቱ ባለፈው ወር መፈጸሙን ገልጾ ከኢራን መንግስት ጋር ግንኙነት ያላቸው ቡድኖች ወንጀሉን መፈጸማቸውንም ዘግቧል። ለደህንነት በሚል መንግስትም ሆነ በወሳኝ መሰረተ ልማቶች ላይ የሚፈጸሙ ጥቃቶችን የሚከታተለው ብሔራዊ የሳይበር ደህንነት ማዕከል ዝርዝር ከመስጠትም ተቆጥቧል። ይሁን እንጂ ጥቃቱ በትልቅ የኃይል ማመንጫ ላይ የተፈጸመ አለመሆኑም ታውቋል። ቴሌግራፍ እንደዘገበው ከሆነ የኃይል ማመንጫው ተዘግቶ የነበረው ከ4 ቀናትም ነው። የኤነርጂ መስሪያ ቤቱ የሳይበር ጥቃት እክል ፈጥሮ የነበረው በአነስተኛ ጄኔሬተር ላይ በመሆኑና በአገሪቱ ስርዓት ላይ ምንም ተጽዕኖ እንደሌለውም አስታውቋል። ዩናይትድ ኪንግደም ስርዓት ለአጭር ጊዜ ኃይል የሚያቀርብበት በርካታ አነስተኛ በጋዝ የሚሰሩ ጄኔሬተሮችን የያዘም ነው። የአገሪቱ የኃይል አቅርቦት ስርዓት መጠበቅ ለመንግስት ትልቅ ፈተናም ነው። መንግስት የሳይበር ደህንነት ደንቦች እያመዘነ ሲሆን እዚህም ዓመት መጨረሻ የሚሆን አዲስ የኃይል አቅርቦት ፈተናን የመቋቋም አቅም ስልትም እያዘጋጀ ነው። ኢራን ጠንካራ የሳይበር አቅም እንዳላት ይታመናል። ሆኖም ከአሜሪካ ጋር በገባችው ጦርነት ምክንያት የምዕራባውያን ሀገራት ከቴህራን በቀጥታ ወይም ከሀገሪቱ መንግስት ጋር ግንኙነት ካላቸው መዝባሪዎች ሊሰነዘሩ የሚችሉ የሳይበር ጥቃቶችን ለመመከት ዝግጅት ሲያደርግ ቢቆይም እስካሁን ድረስ ግን ጉልህ የሆነ የሳይበር እንቅስቃሴም አልታየም። ከዚህ ቀደም የአሜሪካ የፍትህ ቢሮ ከኢራን እስላማዊ ሪፐብሊክ ጋር ግንኙነት ያላቸው የመረጃ መተንፈሻ ድረገጾች በቁጥጥር ስር መዋሉን አስታውቋል። ኤፍቢአይ በወቅቱ የኢራን የስለላና የደህንነት ሚኒስቴር ያለአንድ ድረገጾች በመጠቀም የሽብር ፕሮፓጋንዳም ያሰራጫል፣ የአገዛዙን ተቃዋሚዎች ኢላማ ለማድረግ የስነ ልቦና ዘመቻዎች ይከፍታል ሲልም ተናግሯል። ከዚህ በተጨማሪም ጋዜጠኞችና ተቃዋሚዎች እንዲገደሉ ጥሪ ሲያቀርብ እንደነበር ቢሮው አስታውቋል። አንድ የኤፍቢአይ ኃላፊ ፓልቴን የኢሜይል አካውንት የጠለፈ ኤፍቢአይ ድረገጾችን በቁጥጥር ስር በመዋሉና ከእነርሱ ጋር በተያያዘ መረጃ ለሚሰጡ $10 ሚሊዮን ሽልማት በማቅረብ እዚያ ምላሽ ለመስጠትም ነው። በመጋቢት ወር መጀመሪያ ላይ የሃላንድ ቡድን በአሜሪካ የሕክምና ቴክኖሎጂ ኩባንያ ስትሪከር ላይ ለደረሰው የሳይበር ጥቃት ኃላፊነቱንም ይወስዳል። ወደ ቀጣዩ መረጃችን ተሻገርን። የፓኪስታን ጦር አዛዥ ነገ ሰኞ ወደ ኢራን ሊያቀኑ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የፓኪስታን ጦር አዛዥ ኢስማኤል ሙኒር የቀጠናው ሰላም ደህንነት ለማስቀጠል ለሚደረገው ጥረት ለማገዝ ሰኞ ቴህራን እንደሚገቡ ማስታወቁ። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በኢራን ላይ የጀመሩትን ጦርነት ለማስቆም በሚደረገው ድርድር ውስጥ ፓኪስታን የአሸማጋይነት ሚና እየተጫወተች ትገኛለች። ሁለቱ የፓኪስታን መንግስት ምንጮች የጦር አዛዡ ወደ ቴህራን እንደሚያቀኑ ለሮይተርስ አረጋግጧል።
የመጀመሪያው ምንጭ ኢራንና ፓኪስታን በቀጥታ ንግግር እያደረጉ መሆኑን አስታውቋል። ሁለተኛ ምንጭ በበኩላቸው ንግግሩ የአሜሪካ ፕሬዝዳንት ጠንከር ያለ ማዕቀብ እንደሚጥሉ የተናገሩትን ጨምሮ ሌሎች በቅርቡ የተከሰቱ ጉዳዮች ላይ እንደሚያተኩርም ገልጿል። ምንጩ አክሎም እርሳቸው ወይም ሙኒር ከኢራን መሪዎች ጋር ስለ ሰላም በኢስላማባድ የመግባቢያ ስምምነት፣ በትራምፕ ማስጠንቀቂያ እንዲሁም በፓኪስታን፣ ቱርክ፣ ሳውዲ አረቢያ ስምምነትና በሁቲዎች ጉዳይ ዙሪያም ይወያያሉ ብሏል። የጦር አዛዡ ጉብኝት የሚያደርገው አሜሪካ ማዕቀቡ ለመጣል ማቀዷን ካሳወቀች በኋላ እና ኢራንም ለዚህ እርምጃ ወታደራዊ ምላሽ እንደምትሰጥ በመዛቷ በከፍተኛ ሁኔታ ውጥረት ባየለበት ወቅትም ነው። አሜሪካ ሰኞ ዕለት የምትጠለው ማዕቀብ ዝርዝር ይፋ ለማድረግ ማቀዷን ያስታወቀች ሲሆን ዋሽንግተን ባለስልጣን ኢራን ላይ ከጣሉት ሁሉ የከፋው ሊሆን ይችላል ብሏል። ትራምፕ ለኢራን የትኛውንም ድጋፍ የሚያደርግ ማንኛውም ሀገር ምጣኔ ሀብታዊ መዘዝ እንደሚጠብቀው ያስጠነቀቁ ሲሆን ቴህራን ከቀሪው ዓለም ለመነጠል ማሰባቸውን ይፋም አድርገዋል። በሆርሙዝ ወሽመጥ በኩልም የሚያልፍ ነዳጅ ጫኝ መርከቦች ቁጥር በከፍተኛ ሁኔታ የቀነሰ ሲሆን የኢራን ምጣኔ ሀብታዊ ከዚህ ቀደም በተጣሉባት ማዕቀቦች የተነሳ ከፍተኛም ተቆርጧል። መረጃችን እንደቀጠለ ነው። ፕሬዝዳንት ፔዜሽኪያን ኢራን ሙሉ ለሙሉ ጦርነት ውስጥ ትገኛለችም አሉ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ወድለት ቴህራን ሙሉ ጦርነት ውስጥ ትገኛለች በማለት መንግስት ችግሮችን ለመቅረፍ እየሞከረ መሆኑንም ተናግሯል። ፔዜሽኪያን የአገሪቱ መገናኛ ብዙሃን ሆነው ኢናር ባስተላለፉት ንግግራቸው ላይ ሙሉ የምጣኔ ሀብት የወታደርና የደህንነት ጦር ውስጥ እንገኛለንም ብለዋል። መንግስት በኢኮኖሚ ውስጥ ባሉ ችግሮች እንደሚያፍር ጨምረውም ተናግረዋል። ትራምፕ በኢራን ላይ እጅግ ከባድ ወይም እጅግ አስከፊ ማዕቀቦችን እንደሚጥል በቀላሉም ይናገራሉ ያሉት ፔዜሽኪያን ቴህራን የአቻ ባልሆነ ጦርነት ውስጥ ጸንታ በመቆም የኢራን ህዝብ ለማገልገል እየጣረች መሆኑንም አክሏል። ጠላት ኢራን ከወደቀች እንደ ቬንዙዌላ እንደምትሆን ገምግሞም ነበር። ይህም አለመከሰቱ ብቻ ሳይሆን በተጋዳይነቷ በአንድነቷና በመተባበሯ ዓለምን ያስደነቀች ኃይል ሆናለች ሲሉ ፕሬዝዳንቱም ጨምረው ተናግረዋል። ቴህራን ክፍፍልን፣ ግጭትንና ራስ ወዳድነትን ለማስወገድ በሙሉ ኃይሏ እየሰራች ነው ብሏል። ኢራንና አሜሪካ በሰኔ ወር በፓኪስታንና በኳታር አሸማጋይነት የመግባቢያ ስምምነት ተፈራርመዋል። ስምምነቱ በየካቲት ወር የተጀመረው ጦርነትን አስወግዶ የመጨረሻውን ስምምነት ለማሳካት ያለመ ነበር። ከዚያን ጊዜ ጀምሮም ለዓለም አቀፍ የነዳጅና የጋዝ ምርት ወሳኝ መተላለፊያ የሆነው የሆርሙዝ ወሽመጥን ለማስከፈት በቀረበ ሀሳቦችና አተገባበር ላይ በተፈጠረ አለመግባባቶች የተነሳ ውይይትም ተቋርጧል። ወደ ቀጣዩ መረጃችን አለፍን። የባህር ወንበዴዎች የኤርትራ ባንዲራን የሚያውለበልብ መርከብን አገቱ። ሲቡባን የተሰኘው ነዳጅ ጫኝ መርከብ ርዝመቱ 177.9 ሜትር ሲሆን ስፋቱ ደግሞ 28 ሜትር ሲሆን ባህር ላይ የሚጓዝ የኤርትራን ባንዲራ እያውለበለበም ነው። መርከቡ በኦማን አካባቢ ከሚገኝ ሺናሳንቺ ወደብ የተነሳው ነሐሴ 2 ቀን 2018 ዓ.ም ነበረ። የሚጓዘው ደግሞ ወደ ፖርት ሱዳን እንደነበር የመርከቦቹን ጉዞ የሚያሳየው ማሪን ትራፊክም ገልጿል። በተያዘለት እቅድ መሰረትም የመርከብ በሚቀጥለው ሳምንት ማለትም ነሐሴ 2 ፖርት ሱዳን መድረስም ነበረበት። መርከቡ በትናንትናው ዕለት በየመን የባህር ጠረፍ አካባቢ ጉዞውን እያደረገ ያለ ታጣቂው የባህር ወንበዴዎች መርከቡን በአጠቃላይ በመርከብ ውስጥ የነበሩትን 20 መርከበኞች በማገት ከጉዞም አደናቅፏል። በህንድ ውቅያኖስ የአውሮፓ ህብረት ጸረ መርከብ እገታ ሚሽን እንደገለጸው ይህንን ነዳጅ ጫኝ መርከብ ያገቱት 6 ታጣቂዎችም ናቸው። መርከቡ በአሜሪካ እገዳ የተጣለበትን የኢራን ነዳጅ በህገወጥ መንገድ በማጓጓዝ ላይ ስራ ላይ የተሰማራ ነው ተብሏል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅት ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።